እማ እንዴት ነሽ? እንዴት ነሽ? ደህና ነሽ? አለሽ? ትበረቻለሽ? አልልም መቼ ነው ቀኑ የኔ መጎብኛ ዘመኑ እንደሚፈጸም አምናለሁ። የኔ ጌታ ወደ ገዢዎችና ወደ ነገስታቱ ፊት ቀርቤ እውነትን መናገር እችል ዘንድ ብርታትና ጸጋህን እንዲሰጡኝና እንዲመሩኝ መላእክትን ላክልኝ። ዛሬም ለዘላለሙ ኃይል፣ ክብርና ምስጋና ለአንተ ይሁን፣ አሜን። ሰርኬ እሺ፣ በርቺ፣ ጠንክሪ። እግዚአብሔር አምላክ ካንቺ ጋር ይሁን። እግዚአብሔር አለ። እሺ፣ ትድኛለሽ፣ እሺ፣ ትድኛለሽ የኔ ቆንጆ። እግዚአብሔር ካንቺ ጋር ይሁን። ቅዱስ ሚካኤል ደም ነው እንዴ? አው ልጄ፣ ትናንት በእርሻው ሳለን የሮማ ወታደሮች መጥተው አሰቃቂ ግድያ ፈጸሙብን። ወታደሮቹም ልጄን ሊደፍራት ሲሉ ወጣቶቹ ተከላክለው አስጣሉልኝ። ክርስቲያኖች ነን። በውጭ ሀገርም በውስጥ ሀገርም ክፍለ ሀገር ቆይታችሁ የመጣችሁት አዲስ አበባ ከተማ እንደምታውቁት በጣም የለማች ያማረ ልዩ ሆና ተውባ ነው ያለችው። ጉብኝትም ያስፈልጋል፣ ማየትም ያስፈልጋል። የተሰራውን ልዩ የሆነ በአጭር ጊዜ ውስጥ ከተማችን በእምነታችን እንጸናለን ስላሉ ወደ ናዝሬቱ ኢየሱስ እያነቡና እያለቀሱ ቢለምኗቸው በጎራዴና በጦር ወቅተው ገደሏቸው። እና አሁን ምን እያደረጋችሁ ነው? ግረኖቹን ካልቀበረንና ከመሬት የፈሰሰውን ደም ካላጸዳን መጥተው የቀረነውን እንደሚገሉን ነግረውናል። አታልቅሺ፣ ተመልሰው መጥተው ይገሉሻል። የእናት ማሳሰቢያ። ይሄ የሆነው መቼ ነው ካላችሁ ሙሉ መልእክቱን ስታደምጡ ታገኙታላችሁ። እንደ ህልም በዛች በተረገመች ምሽት የተደረገው አሰቃቂ ግድያ ታስታውሰዋለች። ሶስት ወንድም እህቶቿን እናቷንና ሌሎች ቤተሰቦቿን ጭምር ይዘው ከነከብቶቻቸው ስም አልባ የሞት አበጋዝ የሆኑ ታጣቂዎች ነድተዋቸው ከአንድ ጫካ ላይ ወስደው አሳረፏቸው። በኋላ ሁሉም ጸጥ አሉ። ከጸጥታው ውስጥ ግን የሚጣጣርና የሚያቃስት ሰው ድምፅ በትንሹ ይሰማል። እንደ ቤተሰቧ ይቺ የ8 ዓመት ሕፃን በትከሻዋ አካባቢና በጎድኗ በኩል 2 ጥይት በስቷት አለፈ። በአፈሙዝ ያልሞቱትን በገጀራ ለመጨረስ ሁሉንም መከታተፍ ጀመሩ። ይችንም ሕፃን ልጅ መሃል አናቷን ሰነጠቁ። በጎድኗና በትከሻዋ በኩል ዘልቆ ከገባው የመሳሪያ ቀለሃ በተጨማሪ ሰይፍ ለዚች ሕፃን በአናቷ ታዘዘላት። ይህን ድርጊት ከፈጸሙ በኋላ ታጣቂዎች ከስፍራው ሄዱ። ይህች ሕፃን ግን ከትንሽ ደቂቃ በኋላ ገላዋ በደም ረስርሶ ነቃች። ባልጠነከረ የ8 ዓመት ገላዋ ላይ የገባው ቀለሃና ሰይፍ ድምፅ አውጥታ አስለቀሳት። በመሳሪያ ተመትተው በቆንጨራ ተጨፍጭፈው ከወደቁ አስከሬኖች መሃል የዚች እናት የልጇን ድምፅ ሰማች። በተኛችበት ወደ እርሷ ስባ አታልቅሺ፣ ድምፅሽን ከሰሙ መጥተው ይገሉሻል፣ ዝም በይ። ወደ ሳማንኡድ በዚያ ክፉዎች አሉ። የሮማውያን ወታደሮች
ቤተ ክርስቲያናትን እያወደሙ ነው። ክርስቶስን የሚያምኑ ክርስቲያኖችንም እያጠፉ ነው። በአሰቃቂም ሁኔታ እየገደሉ ነው። ስለዚህ ነው እኔም የሚሄደው። ልጄ አንተማ ለመቋቋም ገና ለጋ ነው። ቤተ ክርስቲያን ወጣት ወይም አረጋዊ ስለሆንን ሳይሆን ልጆቿንንና ሁላችንንም ትፈልገናለች። ታዲያ ምን ለማድረግ ወሰንክ? ለገዢው ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተ ክርስቲያንን በደሙ እንደመሰረታትና እንዳነጻት በራፎቿ እንደማይዘጉ እነግረዋለሁ። ገና ለጋ ወጣት ነህ። መሳሪያም አላነገብክም። በመሳሪያ ሳይሆን በልብ ያለው እምነት አምራትን ይሰራል። የምታስበው መከራው ቀላል ሳይሆን ጨካኝና አሰቃቂ ነው። እኔም በዚች ቦታ ሕይወታቸውን ከሰጡት ሰማዕታት አላንስም። እኮ ፈጽሞ እግዚአብሔርን የማይፈሩ አመፀኞችና ልበ ደንዳኖች ናቸው። እየተከተሉት ያለው የተሳሳተ መንገድ እንደሆነ ሊረዱ ይገባል። እግዚአብሔር ብርታቱን ይስጥ። እኔ ግን ስላንተ ሐሳብ ገብቶኛል። ሕይወቱን ስለ ክርስቶስ የሰጠ ሁሉ ዓለምን ያሸንፋል። ደግሞም ዓለምን አሸንፎ ራሱን ቢያጣ ምን አለበት? ድቅድቅ ጨለማና ጫካ ውስጥ ልጅ የእናቷን ትእዛዝ አክብራ ከሕማሟ ጋር ዝም አለች። ከትንሽ ደቂቃ በኋላ ግን ሕፃኗ እናቷ ዳግም እንድታናግራት ለመሞከር ስትጥር ምንም መልስ አትሰጥም። ሞት አጅሬ ወስዷታል። ጠዋት ላይ ከአስከሬን መሃል ተነስታ ወደ ሕክምና ተወሰደች። እናቷንና 3 እህት ወንድሞችን በዚያች ቀን በሞት ተነጠቀች። ይህን መርዶ የሰማው አባቷ ጻድቁ ኢዮብ አይደለምና እርሱ ሰጠ እርሱ ነሳ ብሎ አምላኩን ማመስገን አቃተው። አማረረ። ማማረርም ብቻ ሳይሆን ጨርቁን ጥሎ አበደ። የልጆቹና የሚስቱን አስከሬን እንኳን በክብር ሳይቀብር ጨርቁን ጥሎ አበደ። እጆቹን ለሰንሰለት ዳረገ። የቀሩት የሟች ቤተሰቦች ተከፋፍለው የቤተሰቦቻቸውን አስከሬን ወደ ቀብር ሕሊናውን የሳተውና የሟች ልጆች አባትና የእናታቸው ባል የሆነውን አባወራውን ወደ ጸበል ይዘው ሄዱ። ይህ በእኛ ትውልድ መሃል የተፈጠረ ነፍስ ድረስ ዘልቆ የሚሰማ አሰቃቂ ታሪክ ይህ ነው። ከጭፍጨፋው በኋላ ሁሉም የአካባቢው ኦርቶዶክስ ለታሪክ እና ለትውልድ ይቀመጥ። ኩኔ ደመላሽ ካሴ ዘአርባ ምንጭ ሕፃኗን በዊላታ ሰዶ ሆስፒታል ላይ ተገኝቶ በጠየቋትና ከሕፃኗ ላይ የተወሰደ መልእክት ነው። እጅግ አሳዛኝ፣ አስከፊ፣ እጅግ መራር ሕይወት ነው። ኦርቶዶክሳውያን ይህንን እያደመጥን አባቶቻችን ዝምታቸው ቢስማማቸውም እኛ ኦርቶዶክሳውያን ግን ዛሬም እንደ ሰማዕታቱ ወደፊትም እንቀጥላለን። ዝምታችን ይበቃል። ልጄ በርሽሽ እየተመለሱ ነው። እንዲያዩ አልፈልግም። ደግሞ እስካሁን ድረስ እንዳለ ነው። ከትናንት አንስተን ይኸው መሬቱን እያጸዳን ነው። ታዲያ ምን ላድርግ? የናዝሬቱ ኢየሱስ ይረዳሃል። የሕዝብ ፍትሐዊ አይደለም። ከዚህ በላይ ምን ታደርጉናላችሁ? ከኛስ ምን ትፈልጋላችሁ? እንዲህ ያለውን አዛውንት መምታት ተገቢ አይደለም። በል ከዚህ ሂድና ወደዚያ ተጫወት። ይልቅኛ መሳሪያ ሳይሆን በልባችን የእምነትን ትጥቅ ሰንቀናል። ስለዚህ አንፈራ። እንዲህ ያለውን ጨዋታን ተቆሙ። ለዛሬ ትቻችኋለሁ። ነገ ደግሞ እመጣለሁ። ታዲያ ደም ነገር በመለከት ግን ትናንት እንደሞቱት በእናንተ ላይ እንዲህ ይሆናል። ይገባችኋል? ገብቶኛል። ይህ ስለ ድካማችን ከእግዚአብሔር የመጣ ነው። እግዚአብሔር ከኛ ጋር ከሆነ ማን ሊቃወምን ይችላል? የኔ ልጅ ጀግና ነህ። በዚህም ጊዜ እድለኛ ነህ። ነገር ግን ሁሌም ላይሆን ይችላል። እርፍ ጨብጦ ወደ ኋላ የሚያርስ የለም። ስላንተ ጨነቃለሁ። ረጅም ዕድሜ ይሁንልህ። የኔስ መጨረሻ ተቃርቧል። ሰላም ላንተ ይሁን።